ይሄ ሀብል ለእኔ ምን አይነት ትርጉም እንዳለው በደንብ ታውቂያለሽ። አንቺ እንዴት እኔ ላይ የህፃን ጨዋታ ትጫወቻለሽ? በጣም ነው የምታሳፍሪው። ከእናቴ ይህንን አጠብቅም ነበር። ኤላ ስታስጠሉ ሁላችሁም እዚህ ቤት ያላችሁ ሰዎች። እሷ ምንም የምታውቀው ነገር የለም። ቆይ እሷ ምንም ነገር ካላወቀች አንቺ ምንም ነገር ማታቂ ከሆነ ቆይ ታዲያ ስለ ሀብሉ ማንም ያውቀው? ቆይ የምትናገረው ነገር ግን ይገባሻል? አላውቅም ስትይ መስማት አልፈልግም። እውነቱን ልትነግሪኝ እፈልጋለሁ። እውነቷን ነው ባርኮት። አደይ ምንም የምታውቀው ነገር የለም። ሁሉም ነገር የኔ ጥፋት ነው። ቆይ ምንድን ነው የምትሉት? እኛ እንደምናውቀው ከኤላ አንገት ላይ ሀንግ ተደርጎ እንደተወሰደ ነው። እኛ ጥያቄ ግን እናንተ እጅ ላይ እንዴት ተገኘ የሚለው ነው። ሀብሉን ያገኘሁት አደይ የሰጠችን ጃኬት ውስጥ ነው። ያው ሀብሉን እንዳየሁት ነው የኤላ እንደሆነ ያወቅኩት። ያው ባርኮቴ አንተስ ታውቅ የለ ሀብሉና የኤላ እንዴት እንደሆነ እና ሀብሉን ሳገኘው ከእሷ ጋር ያላቸው ግንኙነት ምንድን ነው ብዬ ተጠራጠርኩ ነው ኤላን ያገኘሁት። ከኤላ ጋር እኮ ከተገናኛችሁ ቆይታችኋል። እስካሁን ለምንድን ነው ያልሰጠሽው? ለዚች ለአደይ ስትከላከልላት ነው ኤላን የሸጠችው። ፍቅር እስኪ ዝም በይ። አደይ የኤላ ሀብል ጃኬት ውስጥ እንዴት ሊገኝ ይቻለ? ምንድነው 10 ጊዜ የምጠይቃት? አደይ ሌባ ናት። ምንድነው አይናችሁን መግለጥ ያቃታችሁ? ፍቅር አይንሽ ማየት አልፈልግም። ሂጂ ግቢው። ዳይመንድ ዞር በልኝ። እኔ ላይ ብልጥ ለመሆን እየሞከርሽ ነው አንቺ ጦጣ። ልቀቀኝ ዳይመንድ። አለቅሽ። አንተ ምን ያድርክ ነው? አለቅሽ። አሁን ሀብሌን ትሰጡኛላችሁ ወይንስ ጆሮአችሁ እንደዚህ ልንቀልላችሁ? እኛ ጋር ሀብሉ የለም። አደይና ለምለም ናቸው የወሰዱት። ዝም በይ አንቺ ዝጊ። አደይ ላይ ለማላከክ አትሞክሪ። ይሄ ሁሉ ያንቺ ስራ እንደሆነ አውቃለሁ። አሁን ሀብሉን ታመጣላችሁ ወይስ ጆሮአችሁን እንደዚህ ልንቀልላችሁ? ልቀቀኝ፣ ልቀቀኝ ዳይመንድ፣ ልቀቀኝ። እንዴ ትሰሚኛለሽ ፍቅር? ይኸውልሽ የማይሆን ነገር አታርቂ። በቃ ፍቺ። ሀብሉ ለልጁ መልሽለትና ራስሽንም አደይንም ነፃ ውጪ። ሀብሉ እኛ ጋር የለም፣ ለምለም ጋር ነው ያለው። ማነሽ ደግሞ ለምለም? ለምለም የኤላ የድሮ ፍቅረኛ፣ የአደይ ደግሞ ምስጢረኛዋ ናት። እኛ ላይ ጉልበት ግን ከምትጨርስ ሂድና እሷን አናዛት። ትሰሚኛለሽ? ይኸውልሽ እኔ አይመለከተኝም። ሀብሉ ለሁለትሽም ሰጥቼሻለሁ። ከራሴ ላይ አውርጃለሁ። ከዚህ በኋላ ሀብሉ ተገኘ አልተገኘ የኔ ጉዳይ አይደለም፣ አያገባኝም። በዚህ ሀብል ጉዳይ ግን ስሜ ሲነሳ ባይ ሁለትሽንም ቆዳሽን ነው የምገፍልሽ። እኔ ደግሞ ጥሩ ልብ ያለህ መስሎኝ ነበር። ለካስ ፈሪ ነህ። አዎ ፈሪ ነኝ። ለስራዬ እንቅፋት የሚሆንብኝን ሰው ከፊቴ ጠራርጌ ያስወግዳለሁ። ምክንያቱም አንቺ እንዳልሽው ፈሪ ስለሆንኩ። ቆይ ግን ለምንድን ነው ከእንደዚህ አይነት ሰው ጋር ቆመን የምናወራው? ነይ እንሂድ። ያቺ እዚህ በጥፊ ብዬ ዱቄትሽ እንዳላራግፍልሽ። ዱቄታ ይመስላል ብናችሁ ዱቄታ። ይኸውልህ ምንም ነገር ቢፈጠር እኔን አሳልፈህ እንድትሰጠኝ አልፈልግም። እንስማማ። ስንት ይበቃል? አሁን ገና ጨዋታውን አመጣሽ። እንስማማለን። ነገሮችን እስካስተካከል ድረስ እዚህ ከእናንተ ጋር መቆየት እችላለሁ። ሌላ አማራጭ ስለሌለኝ ነው። እዚህ የማውቀው አንተንና ኤላን ነው። ኤላ ደግሞ ኤላ ምን አለ? ቆይ ሊዲያ በእናንተ መሀል ምን ያገባታል? ሊዶ ኤላ ቤት ነበረች። ከኤላ ጋር ምንም ልንግባባ አልቻልንም። ጭራሽ ሊሰማኝ እንኳን ፈቃደኛ አይደለም። ከሰማው ነገር አንጻር ይሄ ትንሽ ከበድ ያለ ነገር ነው። ግን አታስቢ፣ እኔ ያስረዳዋለሁ። ሁሉም ነገር ይስተካከላል። እንኳን ይሄ ትንሽዬ ነገር ሊያለያያችሁ ይቅርና ስንት ዘመን መራራቃችሁ እንኳን ያለያያችሁ ጓደኞች እኮ ናቸው። አታስቢ፣ እኔ እፈታዋለሁ። አይ እንደዚህ እንኳን ቀላል አይመስለኝም ባርኮቴ። ባርኮቴ እባክህ ሁሉንም ነገር ለኤላ አስረዳውና ከላሊ ጋር አስታርቃቸው። በእኔ የመጣ ተለያይተው እንዲቀሩ አልፈልግም። ይህ ሁሉ የሚጦስ ነው። አታስቢ፣ ሁሉም ነገር እናስተካክላለች። ሊዲያ ሊዲያ፣ አንቺ ሊዲያ። ዴቭ ሊዲያ የለችም እኮ ቅድም ከኤላ ጋር እንደወጣች አልተመለሰችም። አዎ ኤላ ጋር ነው ያለችው። እንዴ ለምለም፣ አንቺ ደግሞ እንዴት ተመለሰሽ መጣሽ? እህት አባረረች። ማን? ሊዲያ? ቆይ ምን አድርጋሽ ነው? እዛ ከኤላ ጋር ያለውን ክፍተት ተጠቅማ እኔን ከቤት ውጭ አላስወጣች። ቆይ እቺ ልጅ ምን ቤት ናትና ነው? በቃ ብሮ አንቺ ተቀሽ፣ እኔ ብቻዋን አንዴ ጋር ትሰምኛለሽ ፍቅር? አደይን የሚጎዳ ነገር አንቺም ሞች ዳይመንድ ብታረጉ እገልሻለሁ። እመኚኝ፣ እገልሻለሁ። አንተም እንደ ጓደኛ ነው የምታስበው? አዎ አደይን የሚጎዳ ነገር ምንም ነገር አላደርግም።
እኔም እኮ እሷን የሚጎዳ ነገር ማድረግ አልፈልግም። ያው እሷን ሌባ ላለማስባል ነው እንደዚህ እያደረኩ ያለሁት። ከባለፈው በተሻለ እከፍላለሁ። ስንት ልክፈል? አሁን ገና ያዋቂ ወሬ አመጣሽ። በጣም የሚያሳዝን ታሪክ ነው ያለሽ። በዚህች አጭር ጊዜ ውስጥ ብዙ ነገር አሳልፈሻል። በጣም ጎበዝ ሴት ነሽ። ይሄ ሁሉ ችግርና ፈተና ጠልፋ ያልጣልሽ ጀግና። ይሄን ያህልማ አታከብጂው አደይ። ይሄ አሁንስ እዛው አይደል ያለሁት? ምን የተቀየረ ነገር አለ? አይ ኤላ አባቱን አስረድቶ አንድ ላይ ብትሄዱ ይሻላል እንጂ መለያየቱ ይበቃችኋል። አንቺ ለፍቅር የከፈልሽው መስዋዕትነት በጣም የሚገርም ነው። ቦች አሁን ከቤቴ ውልቅ በሉልኝ፣ ውጡልኝ። አንቺ ደግሞ ከቤቴ ውስጥ አንድ ዕቃ አይጥፋና ከአናትሽ ላይ አልወርድም፣ እገልሻለሁ። በጣም ያምራል አደይ፣ በጣም አመሰግናለሁ። እኔማ የሚበቃሽም አልመሰለኝ ነበር። ሀብሉ ይኸው። ባለፈው የለበሽው ጃኬት ውስጥ ሀብሉን ሳገኘው የኤላ እንደሆነ ስላወቅኩኝ ኤላን ያገኘሁት ያክል ነበር የተሰማኝ እና በጣም ደስ አለኝ። አንቺን ካገኘሁሽ ኤላን የማገኘው ነበር የመሰለኝ እና እንደጠበቁት ኤላን አገኘሁት። ነገር ግን ስለ ሀብሉ ሁሌ ሲጨነቅ እያየሁት ምንም ነገር ብዬው አላውቅም። ምክንያቱም ደግሞ አንቺን አሳልፌ መስጠት አልፈለኩም ነበር። ስለተጠነቀቅሽልኝ በጣም አመሰግናለሁ። አደይ ግን በጣም የዋሰው ነሽ። የበደሉሽን ሰዎች ለመበደል አትሞክሪም። ጥሩ ጸባይ ነው፣ ግን ደግሞ ትጎጃለሽ። ጠንካራ የሚያደርግሽ ነገር ቢኖር ብልሃት ነው። ሴት ልጅ አይደለሽ? ጠንከር በይ። በጣም አመሰግናለሁ። ዴብ ችግር የለውም። የማትፈልገውን ነገር አታስደርግ። እየጠበቅኩሽ ነው። ከዚህ በላይ ማንን የሚከፋ ጠይቅም። የፈለግከውን ነገር ማለት ትችላለሽ። አረ ቆይ ባርኪ፣ ቆይ አሁን ምን ብዬ ነው የማናገራት? እሺ ብላ የምትመለስ አይመስለኝም። አትፍራ እንጂ የለም ነው ማለት። ለምለም እኮ በጣም የዋህ ልጅ ነች። ይሄን የተናገርካትን ነገር ረስታለች። እርግጠኛ ነህ? አዎ ናግባ ሁሉም ነገር እኮ ያልፋል። ሊዲያና ፍቅርም ትንሽ ችግርን ስላልቀመሱ ነው እንጂ ትንሽ ችግርን ቢቀምሱ አርፎ ይቀመጡ ነበር። ለሊ ኤላ፣ ለሊ በጣም ይቅርታ።